እነሱ አብረው ነው የሚውሉትም የሚኖሩትም አብረው ነው። እኔ ስራ ነኝ ቤት ውስጥ የምገኘው። እኔ ለ3 ቀን ብቻ ነው ልጄን አይቼ የምመለሰው። እና እልምሄም በአመካ የሚባል ቦታ ላይ ለራሱ ውጭ ላይ ይዘው ሂዳ አረ ልጄን አደራሽን ወይ መጥቼ ልውሰደው እንዴ ስላት ላላላ ለምንድን ነው መጥተሽ የምትወስጂው አለችኝ። እንግዲህ ጎረቤት ድረስ በአመካ የሚባል ቦታ ላይ ጅዳ ያላችሁ ሰዎች ታውቃላችሁ። ውጭ ላይ ሁላ ይዘው ሂዳ አይቼዋለሁ ልጄን በቪዲዮ ማለት ነው። ስለዚህ ልጄ የማንም መጫወቻ አይሆንም። እናቷ አለ የፈለገው ነገር የፈለገው እስከ ሞት ድረስ እሞታለሁ ከዚህ በኋላ ላለው ነገር ማለት ነው። እኔ በጣም ታግሼዋለሁ፣ ለምኜዋለሁ፣ አስለምኜዋለሁ ልጄን እንዲሰጠኝ ማለት ነው። በገዛ ጓደኞቹ ሽማግሌ ባደረጋቸው ሰዎች ማለት ነው። ማነው ስሟ ልጅቷ? ትንሽ ሚትን እኔ ዜድ የሚል ነው ያየሁት። የዘቢባ ነው የዛህራ ነው። ከዚህ ከሁለቱ ነው የሚሆነው እንግዲህ ይደውልላት ቮይሱን ስላለ ትናንትና ላይቭ ገስት ላይ መጣ። ኦኬ እሺ እነግርህና ሰምተኝ ከዛ ትመልሳለን። እህታችን መኪያ ከታችክ ያለችው በሳውዲ አረቢያ የምትኖር ትናንትና ላይቭ ገስት ላይ ገብታ አንተ የልጇ አባት እንደሆንክና ያው ባለመስማማት ተለያይታችሁ ግን ልጇን እንደወሰድክባት ልጇን ወስደህባት አሁን ልጇን ካየች 2 ወሯ እንደሆነ እና ልጇን እንደ እናት የማየት መብት ልጇን የማግኘት መብት እንዳላት እና እባካችሁ ድምፅ ሁኑኝ ብላ እዚህ ጋር መጣለች። ያንን ሰምቼ ደግሞ እኔ ከአንቺ ብቻ ሰምተን እውነታውን ማወቅ ስለማንችል ከሁለተኛውም አካል ከማሜም መስማት ስላለብን ብዬ ልጇን ቀምተሃታል። ግረሽ ያለው ተጣልተን እዛ ቤት አስታርቀን ነበረ ማለት ነው። እሺ እዛ ስታስታርቀን ከዛ ታርቀን እሷም ስራ ሄደች። እኔ ደግሞ ልጁን እያስኩ ነበረ እና 3 ወር አለቀ ማለት ነው ቤት ኪራይ። እሺ 3 ወሩ ልክ ሊያልቅ 20 ቀን ምናምን ሲቀረው ቤት ኪራዩን አልፈልግም ምናምን አለች እና ከዛ የሆነ ዘመድ እህቷ መጣች እና ከዛ ፈለስ እኔ ስለ ቤት ኪራይ አላወራም አንተ ሄድና መስቴ ስለ ቤት አይመለከታትም እኔ ነኝ ኃላፊነትን ወስዶ ብሎ ሄድና ተናገር አለችኝ። ከዛ እኔ ደግሞ ሄጄ ከቤት እንዳስወጡም ብዬ እኔ ነኝ ካላት ኃላፊነትን ወስዶ እንጂ እሷ አይደለችም ብዬ ሴቷን አሳመንኳትና ከዛ እዛ ቤት ተቀመጥን። እዛ ቤት እየተቀመጥን ወሩ አለቀ። ወሩ ሲያልቅ እህቷ እዛ እኔ ጋር ነበረች ታማመታ ማለት ነው። እህቷ ጋር እዛም ካላት ስንጣላ እሷ ጋር ስንጣላ ምናምን እህቷ ከዛ ተነስታ እህቷን ወሰደች። ቤት ኪራይ አልፈልግም ብላ ማለት ነው። ልጇን ትቷ እህቷን በሙሽዋር እቃዋን ሻንጣዋን ምናምን ያለ እቃዋን ወሰደች ማለት ነው። እህቷን ወሰደች ስራ ቦታ ማለት ነው። እኔ ከዛ የቤት ኪራይ እንግዲህ ህግ ማንም ሰው ያውቃል። ቤት ኪራይ አለቀ። ቤት ኪራይ ሲያለቅ ደግሞ ሰው ደግሞ ከፍሎ እንደገና አሳድሶ መውጣት እንጂ አይችልም። ከዛ ይሄንን ቤት ኪራይ ልጅሽ ጋር ነው ያለሁት፣ አንደኛ ከስራ አስወጥተሽኛል፣ ልጁን እያስኩ ነው ልጄ ጋር ነው ያለውና ክፈይና አለበለዚያ ደግሞ ልጁን ተባብረን አገር እንላከው ስላት ስድብ ካላት ቤተሰብ አይቀር ስድቡ ካላስታዩ ከዛ ጓደኛ ጋር ተጠግቼ እዛው ማለት ነው እዛው ሆንኩ። ካላት እኔ ሳላ ላይ የተኛው አባወራ ስመጣ ሳላ ላይ የተኛው እንደዚህም አሳለፍኩ። ከዛ አጋጣሚ መቆየፍና ተላጆች እጭ ሌላ ክላስ ሰው ጋር ማለት ነው እንትን አድርጎን ብዬ ሰው ጋር ሆንኩ። ስንት ሰው ናት ለምንኳት ማለት ነው ወደ 20 ሰው ናት ማለት ነው እየለመኗት ገደል ግቡ ይሞቱ ስለነሱ አታውሩኝ። ሰው ሲደውልባት ምን ትላለች? ቪዲዮ እየቀረጸች ማለት ነው እኔ አዲቃ ነው ያለሁት ዛሬ ዘና እያልኩ ነው ብላ ማለት ነው። ይኸው ቁርአን ትምታ እዚህ ጋር ውሸት የምታወራ ከሆነ እኔም ቁርአን እመታለሁ እሷም ቁርአን ትመታለች። እኔ አዲቃ እየሄድኩ ዘና እያልኩ ነው ስለነሱ አይመለከተኝም እያለች ነበረ የምታሾፍብኝ። መጀመሪያ ሱቅ የሆነ ጀዋል ተሰብሮብኝ ጀዋል ገዝታለኝ ነበር ማለት ነው። ያንን ጀዋል እጀ ሽጬ በ500 ምናምን የተገዛ ጀዋል 280 ብር ሽጬ ነው አፋዘነ ውስጥ የገዛሁለት ልጄ። እሺ ማሜ ይሰማል? መጀመሪያ በሰላም የቤት ኪራይ የከፈለች መጀመሪያ በሰላም ተፈጥሮ ነው። ምን ተፈጥሮ ነው ከመሬት ተነስታ የቤት ኪራይ መክፈል ያቆመችው? ይሰማል። እሺ ከጫጫታው ትንሽ መራቅ ከቻልክ ወይንም መቹ ለምንድን ነው? በምን ተጋጭታችሁ ነው?
ቦታ እያተመታ በማን እንትን ከስራ ቦታ በማን የመጣሽ ማን ያመጣሽ አልኳት። ጥያቄ ኖርማል ጥያቄ ጠየኳት። ከስራ ስትመጪ ማን ያመጣሽ አልኳት። እንግላ አለችኝ። እንግላ የሰው ልጅ ሲኖረው ነው የምትቀናው፣ ሰው ልጅ ሲኖረው ነው የሚቀናው እንግላ አለችኝ። እያበራ ነው እኮ ይሰራል። ማን ነው ምሽዋሩ? ጥያቄውን መልሽ ማለት የመጀመሪያ ጸባቸው የተፈጠረው አንቺ በሰላም ባለቤትሽንና ልጅሽን አስቀምጠሻቸው የቤት ኪራይ እየከፈልሽላቸው እያለ አንድ ቀን ረፍት ኢጃዛ ስትመጪ ያመጣሽ ምሽዋር ማን ነው ብሎ ሲጠይቅሽ ነው ጸብ የተነሳ? ጠይቆኛል እሱም ማለት ነው። እኔ ደግሞ መሻወር የለኝም መጋዲ አድርጌ ከስራ ቦታ የመጋዲ አድርጌ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ከዛ እሱም ሁል ጊዜም ያውቃል ማለት ነው። ከዛ ስልክ ገዛሁኝና አሁንም እዛው ታክሲ ላይ ቃይን ትቼ ማለት ነው ሙሉ የቤት መጋዲ የማደርገው እኔ ነኝ፣ ለልጄም ሆነ ለእሱም ሆነ ማለት ነው። የሚበላም የሚጠጣም ሁሉም ነገሮች ማለት ነው። አስቤዛ እንደ ወንድ ልጅ እኔ ነኝ የማደርገው። ለዛ ግዴታ እኔ መሻወር አያስፈልገኝም። መሻወር ካቆምክ ስለምከፍል እስከምገዛ ድረስ ገዝቼ ስጨርስ በቃ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ሎኬሽን ስላለኝ ታክሲ ይዤ ነው የሚሄደው። ታክሲ ይዤ ሂጄ ልጄን አይቼ 3 ቀን አድሬ መጣሁኝና ከዚህ በፊት እኔና እሱ የግድያ ሙከራ ሁላ አድርሶብኛል። በጩቤ ሊወጋኝ ሁላ አስቧል። እና ከአንተን ከመጣላታችን በፊት እኔ መሐመድ የምትቀና ከሆነ እኔ አንድ ቀን ስለምትገለይ ለልጄ መኖር እፈልጋለሁ እና ምንለያያለን ብየው ነበረ። ከዛ አሁንም በቃ አንቺ ምንትስ ያኔ የሚያስጠላ ስድብ ለልጁ እናት መሰደብ የሌለባትን ስድብ ሲሰድበኝ ከዛ አቦ ወደዛ እንግሊያ ነው ያልኩት። እንደዚህ አይነት ስድብ አልፈልግም ነው ያልኩት ብየዋለሁ። ይሄን ቃል ማለት ነው። ከዛ በኋላ ስለዚህ ቆይ ምሽዋር ማን ነው ያመጣል ብሎ የጠየቀሽ ብሎ ጠይቆሻል? ነግሬዋለሁ። አዎ ጠይቆኛል። በታክሲ ነው ብየዋለሁ። ከዛ አላምንም እያለ ነው የሚደርቀው። በቃ ጥሩ ታክሲ ብለሽዋል። እሱ ደግሞ ይምጣና ይቀጥላል። ኔትወርክ ስለነቀለው ነው። እሱ በታክሲ እንድትመጪ ፈቃደኛ ስላልሆነ ማለት ነው። አይደለም ፍቃደኛ ስላልሆነ አይደለም። እሱ ቀናተኛ ስለሆነ ስራ ቦታ እዚህ ስራ ቦታ ያለው በመቶ ማለት ነው ከሴትየዋ ጋር ጣልቶኝ ሴትየዋን ሰድቦ ስራዋ እንዲበላሽባት ነው እያለ ሲያወራ ነበረ ማለት ነው። እንግዲህ እኔ ነኝ የጉሮሯቸው መንስኤ እኔ ነኝ። እኔ ካልሰራሁኝ አይገኝም። እሱ ደግሞ እየሰራ ባለበት ሰዓት 3 ወር ነው የሰራው። 1 ብር አልረዳኝም። በዛ ሰዓት ደምንባ ብቻዬን እየተራብኩ ነበር። ልጄን ይዤ ወተት አጥቼ ማለት ነው። ሰዎች ውሃ ሲገዙልኝ ነበረ፣ ሰዎች ወተት ሲገዙልኝ ነበረ። እኔ ተቸግሬ ብር እስከመበደር ድረስ ከገጠር እስከሚመጣልኝ ድረስ ማለት ነው። እሱ ያ ሰዓት የት ነበረ? ልጁ ታሞ ወደ ገጠር አለ ከጅዳ የወጣ ሀገር ማለት ነው። ማን ነው የሚልክልሽ? ከወንድሜ ተበድሬ ማለት ነው። ያንን አንቺ ሳውዲ ላይ ወንድምም እህትም አለሽ? አንድ ወንድም ነው ያለኝ፣ እህት የለኝም። እኔ እህቷ እኛ ቤት ነበር የምትኖረው እኮ ብሏል። የአክስቴ ልጅ ናት እህቴ ሳትሆን የአክስቴ ልጅ ናት። ታማ ከመካ ነው የመጣችው። መታ እዛ ቤት ስታየው እኔ ለእኔ ብቻ ነው ክፋቱ ብዬ ቆይ ማሪ ጠብቂ፣ አስገቡት ጋይስ። ቆይ ይጨርስ እሱ መጀመሪያ። ከዛ የልጁ መፍትሄ ከሆነ ማሞቂያ የምን በጣን እያለሽ ምንድን ነሽ? ፈርሽ አልቀሩም። ከቃና ከልጅሽ ልጅ ነው የምፈልገው። ከኑና መጀመሪያ ልጁ ነው። አዎ ጎበዝ። አልወሰደም ብሎ ስለዋሸ ነው እንጂ እቃ ለእኔ ምንም አይደለም። በአንድ ልብስም ከቤት ወጥቼ አውቃለሁ ማለት ነው። ሲያሰቃየ ሲደበድበኝ ማለት ነው። ጦስሹ ሰድቃ እቃ እየወሰዱን አልፈልግም። እነሱ ይፈሩበት እንጂ እኔ ወላሂ አልፈልግም። እኔ በአንድ ወር ደሞዜ ከእነሱ በላይ ምን ማድረግ ይችላለሁ? አዳምጪ፣ መኪያ እቃ ነው። አላህ የተሻለ ነገር ይሰጥሻል። እቃውን ታዩ፣ ልጅሽን አስቢ። ዋናው ልጅሽ ነው። አሁን ስለ ልጅሽ እናወራ። እቃውን ታዩ። ለአንቺ ደግሞ ፈጣሪ የተሻለ ነገር ይሰጥሻል። እቃም ብቲ ባልም ብቲ የተሻለ ህይወት ይሰጥሻል። አልሐምዱሊላ ወላሂ ደስተኛ ነኝ አቡዬ። በመለያየታችን እኔ በጣም ደስተኛ ነኝ። አዳምጪ፣ የተገፋ ሰው ይካሳል፣ ፈጣሪ ይክስሻል። አንቺ ተበድለሽ ተገፍተሽ ከሆነ ፈጣሪ ይክስሻል። አሁን ዋናው ልጁን እኔ ይኸውልሽ እንደ እናት ልጁ በጣም አሳዝኖኛል። ሲንከራተት ከቤት ቤት ለምን ወለዳችሁ ላታሳድጉት?
ለምን ሬዲ ሳትሆኑ ሁለታችሁም ኢቃማ ሳይኖራችሁ የምታሳድጉበት ነገር ሳይኖራችሁ ለምን ወለዳችሁ? ማሳዝንም ልጁ ወደዚህ ምድር አምጡኝ ሳይል እናንተ ፈልጋችሁ ለደስታችሁ ተኝታችሁ መከላከያ መጠቀም። አንድ ሰው ልጅ ለማሳደግ ሬዲ አይደለሁም፣ ዝግጁ አይደለሁም፣ የተረጋጋ ቦታ ላይ አይደለሁም፣ የተረጋጋ ህይወት የለኝም ካለ ልጅ መውለድ የለበትም። ገባሽ? ማታሳድጉ ወለዳችሁት። አሁን በእናንተ ሁለት ወጠጤዎች ጭቅጭቅ ልጁ በሰው ሀገር በስደት ገና በ2 ዓመቱ በስደት ይንከራተታል። አሁን ከእንጀራ እናት ጋር ነው ያለው ልጅሽ። ከእንጀራ እናት ጋር ነው ያለው። እሷም እየሰደበችኝ ነበረ ማለት ነው። እሷም በልጅ የተነሳ እየሰደበችኝ ነበረ የነበረው ማለት ነው። እሷ ልኮ ስልኬን እየላከላት ማለት ነው። ስለዚህ አሁንም ነገም ለልጄ እሞታለሁ፣ አንገቴን በዚህ አድርጌ እሰጣለሁ ማለት ነው። በሰጠህ ላይ ራሴን ለወረውር ከአንዴ 2 ጊዜ ነው የተያዝኩት እኔ ማለት ነው። በልጄ ናፍቆት የተነሳ አስተረሰኝ ነኝ፣ ጭንቅላቴ ያመኛል ማለት ነው። እኔ 5000 ዕዳ አለብኝ፣ 5000 ዕዳ አለብኝ። ልጄን ይዤ ስወጣ እኔ የጋማ የሚስተካከል ነው የተወሰነ ብር ነው የቀረኝ ማለት ነው። የምታግዙኝ እህቶች እናት የሆናቸው አበድሩኝ፣ ልጄን አድርሼ እመጣለሁኝ ማለት ነው። ልጄን አድርሼ እመጣለሁ። እሱ የሚፈልገው እኔ ሴትዮ አድርሼ እመጣለሁ የምትይ ከሆነ ልጁን አይሰጥሽም፣ አትመለሽም። እዛው ቁጭ ብለሽ ልጅሽን ታሳድጊያለሽ። እሺ ጦይ አድረሰሽ አትመጭም። እኔ ግን እሺ አገር ላይ እኔ ምንም ነገር የለኝም በሱ ምክንያት ማለት ነው። አገር ላይ ምንም ነገር የለኝም። ታሳድጊዋለሽ፣ ችግር የለውም። እኔ የምልሽን ሁሉ እሺ በይ። ልጅሽን አገርሽ አድርሽ፣ ልጅሽን አገርሽ ውሰድ። እኔ ኢቃማ ላሰራ የጀመርኩትን ምን ላድርገው? ኢቃማ ላሰራ የነበረው ምን ላድርገው? ከኢቃማና ከልጅሽ የቱ ይበልጣል? ልጄን ነው የምፈልገው። ልጅሽን ከሆነ ልጅሽ ከኢቃማ ልጅሽ ከእቃ ልጅሽ ከሁሉ ነገር የሚበልጥሽ ልጅሽ ከሆነ አፍሽን ዘግተሽ ምንም ነገር አልፈልግም። አሁንም ዛሬ ቢሆን ለራሱ ልጄ ማየት እፈልጋለሁ እኔ ሎኬሽን ይላክልሽ ከምታምኒያቸው ሰዎች ጋር ልጅ አይኑን ማየት እፈልጋለሁ። እኔ ሀቢባ በጣም ታመም ያለው በልጅ ምክንያት ማለት ነው። ስለዚህ ይሄ ሁሉ የሚወራው ነገር እሱ ያደረገኝ ነገር አላህ ማለት ነው በሽተኛ ልጅ ስጠው ቢወልድላት እንኳን ማለት ነው። ሌላ ምንም ነገር ማለት አልፈልግም። የስቃይ አይነት ነው ያሳይ። መኪያ አንቺ ከተራገምሽ ተራጋሚ ራሱን ደርጋሚ ምንም ነገር ደርሶብሽ ከሆነ በደል ምንም ነገር ሆነሽ ከሆነ ለፈጣሪ ስጪው። ፈጣሪ በቁምሽ ያሳይሻል። ይበድልሽ ዋጋውን ሲያገኝ ከፈጣሪ ታያለሽ። ተበድለሽ ከሆነ በተረፈ አትራገሚ። ማልቀስ ከፈለግሽ ጮኸሽ አልቅሽ። ግን ራስሽን ለማጥፋት መሞከር፣ ፎቅ ላይ ወጥቶ ራስን ለመከስከስ መሞከር ትክክል አይደለም። አንቺ ብትሞቺ ልጅሽ ገና ሳትሞቺ በቁምሽ የእንጀራ እናት ጋር ነው ያለ። አንቺ ከሞትሽ የእንጀራ እናቶች ነው እየተፈራረቁ የሚያሳድጉት። በእሱ ምክንያት ነው እሱ እረዳታለሁ የሚለውን ማገር ገብቼ ልጅ አለው እሱ የ7 ዓመት ልጅ ማለት ነው። አንድ ብር ሲልክለት ወረበል ከአባ አይኔ አላየም። እኔ እናት ብሎ የሚለው ከሌላ ልጅ አለው። አዎ ልጅ ያለው እናቱ ጋር ጥሎት ማለት ነው። እኔ ጋር ደውሎ ልጁ ማለት ነው አማርኛ በደንብ አያወራም። እናቴ ጀዋል ላኪልኝ ነው ያለኝ ማለት ነው። ስለዚህ ከዚህ በፊትም ልጇን ቀምቶ እንደላከባት አሁን ላይ እየነገሩኝ ነው ያሉት። እሱ ልጅ ቀምቶ እናትና አባቱ ጋር ይጥላል፣ ሌላ ሴት ጋር ይሄዳል ማለት ነው። ሌላዋ ሴት ደግሞ ይበላል ይጨርሳል። ከዛ ደግሞ ወደ ሌላዋ ብር ያላት ፈልጌ ነው የሚሄደው ብሎ እዛው ጎረቤት አውርቷል። ይሄ ደግሞ ውሽማ የሚላቸው ሰዎች ደግሞ ለእኔም ምንም አይደሉ፣ በምንም የሚያገናኘን ጉዳይ የለም ማለት ነው። እሱ የላካቸው ሽማግሌ ናቸው፣ ቤታቸው ነው። ቤታቸው ስለሄዱ ነው እነዛ ሰዎች ማለት ነው። ሌላው ነገር ደግሞ ማለት ነው ቦለከች የሚለው ሰውዬ ደግሞ ጎረቤት ነው፣ ለሱ ስላሽቃበጠ ነው። ለሀቅ ፍረድ ነው ያልኩት እኔ። በሀቅ ፍረድ፣ ሀቁን ነው እንጂ ለምን ለሱም ለእኔ ማትበል ነው ያልኩት ያንንም ሰውዬ። ከዛ ያገኝ ያጣል ያጣም ያገኛል ስላለኝ ነው የቦለኩትም ማለት ነው። እዚህም እያዳመጡ ነው ያሉት። እቃዬንም ሲወስድ ልጄንም ሲወስድ ተባባሪ ቤት ውስጥ የእሱ ሚስት ናት ማለት ነው። አሁንም ነገም እቃዬ ደግሞ የማይሰጡበት ምክንያት እሱ የተቀመጠበት የ12 ቀን ክፈይ እሱ የተቀመጠበትን ተደብቆ ነው የወጣው አለችኝ። ተደብቆ ነው የወጣው እና ያንን ክፈይ አለችኝ። እኔ ደግሞ የሸጠውን እቃዬንም የሸጠውን ምን ያደርግልሻል አንቺ? እቃ ምን ያደርግልሻል? እኔ እኮ እቃው ይቅር እኮ ግን እኔ ነገሩን እውነቱ መውጣት ስላለበት ነው እኮ ያ እንደዛ ያልኩበት ማለት ነው። እና እቃው ለምን ተሸጠ? የኔ እቃ እያወቃችሁ ለምንድነው የኔን እቃ ሲሸጥ ዝም ያላችሁት? ለምንድነው የኔን እቃ ሲወስድ ዝም ያላችሁት? እና አሁን ላይ እኔን የምትጠይቁኝ ለምንድን ነው? ከመውጣቱ በፊት ለምን ለእኔ አትደውሉም? ለምን ለእኔ አትነግሩኝም? ከዛ እሱ ደግሞ ይዤልህ እሄዳለሁኝ የትኬትና የልጁን ፕሮሰስ ማስጨረሻ አስጨርስና ይዤልህ እሄዳለሁ ብለዋለች። ከዛ እንደዚህ ነው
አከራዩ ዋናው አከራዩ ይዛለት ልትሄድ ተነጋግሯል። ከዛ ነገሩ ከባድ እንደሆነ ኤምባሲ ያሳውቃለሁ። አንድ ሰው ልጅሽን ከሳውዲ ይዞት ቢወጣ ኢትዮጵያ እንደገቡ ነው እንዲያዙ የምናደርገው። ይሄ ህገወጥ የሰዎች ዝውውር ነው። ህገወጥ የሰዎች ዝውውር ነው። እንደውም ልጄ ነገ ጧት ቢሰረቀን ይችል በተከራይነት እንጂ አላቃትም። ነገ ልጄ ቢጠፋ አግተው ብር ክፈይ ቢሉ ኬት አባቴንማ ከፍዬ የማመጣው ማለት ነው። ሌላው ነገር ደግሞ ወንድም የሚለው እኔ ወንድሙን አናግሬዋለሁ። አይመለከተኝም ነው ያለው። የሚመለከተኝ ጉዳይ አይደለም። በልጁ በስነ ስርዓት አውሩበትና ልጁን ተነጋገሩ እንጂ ማንም ሰው እንትን የምንለው የለም። የምትረዳውም የምታስተዳድረውም ቤት ኪራይ የምትከፍለው ሙሽማው ናት። እውነቱን ነው የምናገረው። ለምን እሱ ስራ አይወድም? አንቺ ምን አገባሽ? አይመለከተኝም። በራበረሹ እያለሽ የሳውዲ ሴቶች ወንድ አስቀምጠው የሚቀልቡ ከሆነ እኛ ምን አገባን? ይቀልቡ። ወንድ ብርቃቸው ነው። ወንድ በምር ነው የሚገዙት። እኛ አይመለከተንም። አዳምጫ ለሌላ ገባሽ መኪያ ተረጋግተሽ አዳምጭ። ብልጥ የያዘውን ይዘው ነው የሚያለቅሰው። ዝም በይ። አሁን አንቺ ልጅሽን ሀገር ቤት ማድረስ እና እዛው ልጅሽን ማሳደግ የምትፈልጊ ከሆነ አስበሽ ነገ ለተሽ እንድታለቃቅሽ አልፈልግም። ነገ ሀገር ቤት ከገባሽ በኋላ ቸገረኝ ገለመሌ ብለሽ እንድታለቃቅሽ አልፈልግም። አንደኛ አገርሽ ልጅሽን ይዘሽ ገብተሽ ጉሊት ቸርቸረሽን ቢሆን ልጅሽን የማሳደግ የእናትነት ሞራል፣ ወኔ፣ ፍቅር ካለሽ አስበሽ ንገሪ። ልጅሽን ይዘሽ ትሄጃለሽ። እሱ የተስማማው ራሷ ልጇን ይዛ የምትገባ ከሆነ ይዛ ትግባ። ካልሆነ ግን ትፈርምልኝ። እኔ ልኬው እናትና አባት ጋር ያድጋል። ሀቡ አልፈርምም። እሱ አልፈርምም። እኔ እዚሁ አስቤ ጨርሻለሁ። አልፈርምም። ልጄን ያስረክበኝ ይዤ እሄዳለሁ። አልፈርምም። ነገ ደግሞ ልጄን ያሳየኝ። ነገ ያለበት ቦታ ሎኬሽን ልኮ ልጄን ያሳየኝ። አልፈርምም። ልጄን ይዤ የትም ቦታ ላይ ሄዳለሁ። ልጄን ነገ ያሳየኝ። ሽማግሌዎቹ በፊት አለ። እሺ ሽማግሌዎቹ አሉ በፊት የሚያዙት። ለምሳሌ አላህ እኮ እናት መሆን ትችያለሽ ብሎ ነው። ቆይ ማሜ ተረጋጋ። ማሜ ስማኝ ወንድሜ። አላህ እኮ እናት መሆን ትችያለሽ ብሎ አምኖባት እኮ ነው ልጅ የሰጣት። አላህ እኮ ነው የሰጣት። ስለዚህ አላህ የሰጣትን ነገር አንተ እሷ እናት የመሆን ብቃት የላትም ማለት እኮ አትችልም። እናት መሆን ብቃት ባይኖራት አላህ ልጅ አይሰጣትም ነበር። በእውነቱ በተናገር መውለድ ብቻ እናት አያደርግም። ምን አደረገ? ሁሉ እናት መሆን አይችልም። እሺ ጥሩ። እሺ የእሷ እናትነቷ ጎደለ የሚባለው የቤት ኪራይ መክፈል ስላቆመች ነው? እስቲ ንገረኝ። ይህንን ስላጎደለች ነው በለኝ። ምን አደረገች? አስወረደችው? ወለደች? አመጣ? እሺ እየሰማሁህ ነው ወንድሜ። አይደለም የቤት ኪራይ ግዴታ ዛሬ ከ3 ወር በፊት 3 ወር የቤት ኪራይ ሳይሆን ይሄ ጀመር። ይህም ግዴታው አልነበራትም። አታኔ ብድር ተቀብዬ እንኳን የቶ ብር እንኳን እየከፈልኩ ነበረ። ግን ልጇ እሱ ጋር በሆነበት ሰዓት ልጁ እንኳን ሲወርቅ የዲቃላ ልጅ በደፋ በሞት እያለችው ስተሰቃዩ ነበረ። ማስረጃ አለክ? ይሄ ልጅ እኔ ማሜ ማስረጃ አለክ? ለምን ያልከው መረጃ እኮ ቁርአን ነው አልኩሽ። ቁርአን ነው። እኔ እንደዚያ መረጃ ውስጥ ሲጀመር እኔ እኮ ሚዲያ ላይ አንተ ስለመሸው እንጂ ማለት ሚዲያ ለመውጣት ሲጀመር እኔ አላማም የለኝም። ለቤተሰቦች ክብር አለኝ። ከዚህ በፊት ስለወጣሁት እሷ የምትፈልገው ፌመስ መሆን ነው እንጂ ለልጇ አዝማ አይደለም። ልጇ በእንትን ስላት አይደለም እንደ ሸማግሌ ስላት አይደለም እንደ ይደፋ እያለችው እንትን ያለችው እኮ። ይኸውልህ ማሜ አንድ ነገር አንድን ሰው ይኸውልህ፣ አሁን አንተ እሷ እንዲህ ብላለች ስትል እሷን ደግሞ እንዲህ ብለሻል ብዬ ስጠይቃት አላልኩም ካለች ማስረጃ ያስፈልጋል አይደል? አሁን አንተ ያላልከውን ነገር አንድ ሰው ማሜ እንደዚህ ብሎኛል፣ አዳምጠኝ ማሜ እንደዚህ ብሎኛል ብሎ አንድ ሰው ስምህን ቢያጠፋና እኔ አላልኩም ካልክ ያ ሰው ማስረጃ ማቅረብ አለበት አይደል? ስለዚህ ይቺ ልጅ ስትል ሰው ነው የነገረህ አንተ ወይስ በጆሮህ ነው የሰማኸው? መዳም ቤት ሆና ከሆነ ያለችው አንተ ኢጃዛ ቤት ሆነ እንዴት ሰማህ? የገዛ ልጇን የዲቃላ ልጅ ማለቷን እንዴት ሰማህ? አብረን ምሰሩ ጓደኞች አብረን ምሰሩ መዳም ቤት አብራት የምትሰራ ከዳማ። እሺ መዳም ቤት ጓደኛ ደግሞ ልኬ እንደዘን አለችኝ። እሱ አትመለስም ለምናገር አትመለስም።
አዎ ግን የሰው ወሬ ሰምተህ ግን እናትን ነው ማመን ያለብህ? የልጅህን እናት ነው ማመን ያለብህ ወይስ አንዲት ባዳ? ማሜ ልንገርህ ያቺ የነገረችህ ሰው ጥሩ ሰው ብትሆን፣ ስማኝማ ማሜ፣ ያቺ የነገረችህ ሰው ጥሩ ሰው ብትሆን አያምጣውና መኪያ ብትል እንኳን እናት ናት። ተበሳጭታ ልጇን የመዳም ስራ አበሳጭቷት፣ የመዳም ስራ ልጅ ይዞ ፎቅና ምድር መጠግረር ደክሟት አሟት ተበሳጭታ ልጇን ምንም ነገር ብትል እንኳን ያቺ የሰማችው አብራ የምትሰራ ሰራተኛ ሴት ሆና መጥታ ላንተ ልታወራልክ አይገባም። ጥሩ ሰው ብትሆን ኖሮ እናንተን ለማጣራት መጥታ ላንተ ልጇን እንዲህ ያለች ብላ አታወራልክም ነበር። ሴጣን ብቻ ነው ሰው ሲጣላ የሚወደው መጥቶ ያወራ። አረቦች እንኳን ልጁን እየወደዱ ማለት አረቦች ራሱ ልጁን የወደዱት ለልጁ አንድ ቀን ራሱ አረቤታ ምንም ክስተ መጣቅ አረቦቹ ራሱ ልጅ ወደዱ። የእሷን ጠባይና የእሷን ድል ሳልችሉ ነው ማለት እሷን አውቶ ይሰራ ይጣሏል። ስለዚህ እኔም እሷም አሁን እኔ እኮ ነገር ያፈልፈልግ እኔ ልጄ እዚህ ሀገር እንዲሰቃይ አልፈልግም። እሷ የምትፈልገው የእሷ ጠባይ ማንም ሰው እኔም አውቃታለሁ፣ ብዙ ጓደኞችም ያውቃሉ ሰባ ምን እንደሆነ ማለት ነው። እኔ ስለ እሷ ማውራትም አልፈልግም። ልጁ ሀገር እንዲገባ ከፈለገች አብረን ሄደንም ኤምባሲ ሄደን ልጁ ወደ ሀገር ይመላል። ወደ ሀገር ቤት ማን ጋር ነው የሚላከው? አባቴና እናቴ ጋር ነው። የአንተ እናትና አባት ጋር? እናቱ እያለች ሀያቶች ያሳድጉት። ለምን እናቱ ራሱ አታሳድገው? ማሜ ከእናት የሚበልጥ ነገር አለ እዚህ ምድር ላይ? አንተ እናትህን ትወዳለህ? ልንገርህ እዚህ ምድር ላይ እሺ፣ ጥሩ ነው። በስደት እንዲሰቃይ አልፈልግም። በጣም ጥሩ አባት ስለሆንክ ለልጅ ማዝነክ ነው። ትክክል ነህ። ግን እዚህ ምድር ላይ ከእናትህ የበለጠ የሚወድቅ ሰው እንደሌለ ታውቃለህ። ከወለደችህ እናትህ በላይ የሚወድቅ ማንም ሰው የለም። ልጅክን ከእናቱ አመጣ ከወለደችው እናቱ በላይ ማንም ሊወደው አይችልም። እኔ እናት ነኝ፣ አሁንም እርጉዝ ነኝ። የእርግዝናን ስቃይ ልንገርክ ማሜ፣ የእርግዝናን ስቃይ፣ የምጥን ስቃይ፣ የምጥን ስቃይ አውቀዋለሁ። እቺ ሴት በሳውዲ አረቢያ እቃማ ሳይኖራት 4 ቀን ሙሉ ቤት ውስጥ አምጣ የወለደችው ልጇን ተሰንጥቃ ስቃይታ 9 ወር በሆዷ ተሸክማ የወለደችው ልጇን አትወደውም። እኔ ከሷ በላይ አስብለታለሁ ማለት የትኛውም ሕሊና አይቀበለውም። እናት ናት እቺ ሰው እናት ናት። ገባት? ምንም ይሁን ባህሪዋ የራሷ ጉዳይ ነው። እኔ ስለ እሷ ባህሪ ምናምን አይመለከተኝም። ግን ልጅ ከእናቱ መለየት የለበትም። ይሄ ልጅ ገና ሕፃን ነው። ገባት? አንተ ልጅክን የምትወደው ከሆነ የምታዝንለት ከሆነ እናቱ ፍቅር ልትሰጠው፣ እናቱ ልታሳድገው ይገባል። ገባ? እናንተ አሁን ወጣቶች ስለሆናችሁ ገና ልጆች ስለሆናችሁ እልህ ነው የእናንተ እልህ። ግን ይሄ ሕፃን ልጅ መጎዳት የለበትም። እልክ አይደለም። እኔ በልጅ የመጣ ማለት ነው። በልጅ የመጣ እናት ስለሆነች እናት ሁሉም እናት አንድ አይደለም። እናቱ ልጅ እየገደለች እናት እንኳን አለች እኮ ስንት ልጅ ነው የምትሰቃይ እናት አለች። እናት ሁሉም ሲባል እናት አንድ አይደለም። እኔ አሁን ሀቢባ እውነቱን ልንገርሽ፣ እኔ ልጄን ለማንም አባት የራሱ መቶ ፈልግ ልጅ ቆሜ ራሱ ልጄን ለማንም አሳልፌ አልሰጥም። ለልጄ ብዙ መስዋዕት ነው የከፈልኩት። ለማንም አሳልፌ አልሰጥም። የፈለገ ኤምባሲም ሆነ ምንም ሆነ እኔ ከፈለግኩት አሁን ወጥቼ ማለት ነው የቃማ የለኝም። መንግስት ላይ እጅ ሰጥቼ አሁን ልጅ ሀገር መግባት ይችላለሁ። ቀላል ነው። ግን በሰላም መንገድ ልጃችን ወደ አገር ልከን እሷም ራሱን ስራ ስራ ልጅ የምትሰቃይበት ምክንያት የለም። ልጁ ወደ አገር ልከን እሷም ያሳን ትኖር እኔም ህይወት ይኖራለሁ እኮ። ግን አሁን እናት ናት እኮ በልጇ የመወሰን መብት አላት እኮ ማሜ። አንተ ብቻህን እየወሰንክ እኮ ነው። እቺ የአይምሮ በሽተኛ ብትሆን አይምሮ ታማሚ ስለሆነች ህግም ይፈቅድልሃል ብቻህን እንድትወስን። አይምሮ ጤነኛ የሆነች እናት እያለች አንተ አምባገነን ሆነህባት ብቻህን ወስነ ኖ ማለት የለም። 2 ወር ልጇን አላየችም። አእምሮ ጤነኛ ማን የከለከላት? 2 ወር እኔ የከለከልኳት? እምቢ እያልካት ስትምጣ እና ውስጡን የከለከለኝ ትል እስቲ ማምን የከለከለኝ ብለህ ቁርአን ትንታ ጥሩ እንድታይ እኔ ልጇን እንድታይ አልከለከልኳትም ነው እያልክ ያለከው? አልከለከልኳትም ነው። ጥሩሽ እጠይቃታለሁ። አንድ ሚዩት አድርገሽ ጠብቂ። ግን ወደ ሀገር በሰላም ልከን አንቺ ማንም ሰው እዚህ ሀገር እንኳን የ2 ዓመት ልጅ አይደለም ማለት ነው የ2 ወር አራስ የ6 ወር የ5 ወር ነው ወደ ሀገር የምልከው። ምክንያቱም ተርቶ ለመለወጥ እንጂ ማለት ነው። እሺ ችግሯ አንተ አሁን በቀጥታ ብትጠየቅ ባጭሩ የምትመልሰው ምንድን ነው? ፍቅር አትሰጠውም ነው? ባጭሩ እንድትነግረኝ ስለምፈልግ ነው። ምንድን ነው? ልጁን ፍቅር አትሰጠውም ነው? እንደ እናት ፍቅር አትሰጠውም ለልጄ ነው?
እሷ ማለት እናቷን እናት ናት፣ ትክክል እናት ናት። ግን ከዚህ በፊት ስላየው ነው ልጁ እሷ በሆነበት ሰዓት በሽተኛ ነው በሽተኛ ማለት ነው። ሁልጊዜ ሐኪም ቤት ግን እኔ ጋር ከመጣ ጀምሮ አንድ ቀን ልጅ ታሞ አያውቅም። አንድ ቀንም እንትን ብሎ አያውቅም። ምክንያቱም በስነ ስርዓት ነው የሚይዘው። እኔ ጋር ራሱ ከዛ መጥቼ ልጅ ሲቀበላት ቂጡ የዝንጀሮ ቅጥ ነበር የሚመስለው። ማን እየተንከባከበው ነው እንደዚህ የተስማማው? አንተ ጋር ባለቤትክ ማን እየተንከባከበው ነው የተስማማው አንተ ጋር? እኔ ራሴ አንድ ቀን ስራ ከሌለክ አንተ ከያዝከው ልጁ ስራ ከሌለ በምን ታበለዋለህ፣ ታጠጣዋለህ፣ ታለብሰዋለህ? አንተ የምትንከባከበው ከእሷ ከተለየው ሀገር እህት አለኝ፣ ወንድም አለን። ልጄ ወደ ሀገር ይገባል፣ ወደ ሀገር ይላካል። ይሄ እኮ ትክክል አይደለም። የእናቴ ቁጥር አላት፣ የአባቴ ቁጥር አላት፣ የወንድሜ ቁጥር አላት። ለመጠየቅ ሀገር ስገባ ሄዶ ማየት ማብዛላ። ልጅ ያለ እናት ፍቃድ ይሄዳል እንዴ? ኤምባሲ ያለ እናቱ ፍቃድ ልጁ ከሀገር እንዲወጣ ይፈቅዳል ኤምባሲ? ያንማ ልጁማ እንዳይሰቃይ ከፈለገች ፍቃድ ሰጣ ሀገር ስገባ ልጁን አይቀማ ስታወጣ ሄደ ማየት ልጅ የምትወድ ከሆነ ማለት ነው። ልጁ አለማሰቃየት ነው። ልታሰቃየው ነበረ። ይኸውልህ ይሄ ምን ይባላል መሰለክ? ይሄ ልጅን ከእናት ጠልፎ ከዚህ በፊት እኮ ማለት ነው የራሱ ውሳኔ እንድትወስን ወንድሙ እንኳ ሳይቀር ከሱ ከሰጠሽ ላኪ ተብላ ውሳኔ ተወስኖ ወይ ወስኜ ከራሱ ሁለተኛ ልጁን መጥቼ እንትን ላይላት ወንድሙ ራሱ ብር ሰጥቷት ራሱ አገር ላኪ ከራስ ተብላ እምቢ ብላ ነው ያን የመጀመሪያ እድል ማሰጠቻት እድሏን አልተጠቀመችም። እሺ አሁን ሁለተኛ እድል ስጣትና አሁን ካላከችው ለሶስተኛ ጊዜ ትወስድባታለህ። አሁን ሁለተኛ እድል ስጣት እንድትልከውና እኛ እናግዛታለን እንድትልከው። ልጅ መውሰድ እኮ ይሄ ለልጃችን ስንል ልጁ ወደ ሀገር ገብቶ በሰላም ሀገር ትምህርት አፍለምዶ እዚህ ሀገር ቀማይነት ምን አለበት? ምን ልታደርገው ነው? ልጅ ሀገር ገብቶ ልጇን ይዛ ትገባለች። እናት ናት። ልጇን ይዛ ወንድሜ ማሜ ልጇን ይዛ ትገባለች። ራሷ ሀገር ቤት ራሷ ወስዳ ታሳድጓለች። አሁን ይሄ ነገር ልጅ ትገባለች። እሷ እዚህ ሀገር መኖር የምትፈልገው እንጂ ልጅን እዛ ይሄ ለእሷ ድጋፍ ከሆነ እኔ አንደኛ ቁርጥ ነገር ማለት ነው ኤምባሲም ሆነ ምንም ሆነ ምን እኔ ልጅን አሳልፌ ለማንም ሰው አልሰጥም። ሀገር መላክ ከፈለገ ተስማምተን ኤምባሲ ሄደን ፈቅዳ ሀገር እንልካለን። አለበለዚያ ደግሞ ኤምባሲ አትንባለች። እኔ ቀማ የለኝም። ውጭ ወጥቼ መንግስት በነፃ ማነው ይዞን ሀገር ይሸኛል ልጅ ጋር። ለምን ልጁ እስር ቤት አንተን መንግስት ሲይዝክ ማሜ ይኸውልህ ይህ አጉልልህ ልጅህን ነው የሚጎዳው። እስር ቤት ይዘው ገብተህ እስር ቤት ውስጥ ታሞ ቢሞት አንተ እድሜ ልክህን አትጸጸትም? ምንም ልጅ ማለት ልጅ ጋር ስታለው ድረስ ምንም ነገር ልጅ በአይነ እስታየው ድረስ ምንም ነገር አልተኝ። ምክንያቱም ቁሳ ያደረገችን ነገር በደንብ ስለማውቀው በደንብ ስለማውቅ ምንም ነገር አይመስለኝም። መላ ወደ ሀገር ጥሩ። ስለዚህ አንተ የምትፈልገው ቆይ ማሜ አንተ የምትፈልገው ልጁ ሀገር ቤት እንዲያድግ ነው። ጥሩ ነገር ነው። እንዲማር እንዲያድግ ነው አይደል የምትፈልገው ልጁ? እሺ። ስለዚህ እናቱ ለምንድን ነው ማመን ያቃተህ? አንተ ለምን ሁሉን ነገር ኔጌቲቭሊ በመጥፎ ለምን ታስበዋለህ? እሷ እናት ናት አይደል? ልጁን ይዛ የምትገባ ከሆነ እኛ ምናግዛት ከሆነ እኛ ያደረገችው ነገር መቼም ቢሆን በሞት ራሱ አረሳም። ምንድን ያደረገችው? ለምን አትነግረን ምን እንዳደረገች? እኛም ሀቁን እንድናቅ ምንድን ለልጇ ስትል እኔ ጥፋተኛ ነኝ ትላለች። ሳታጠፋ እናት ነሽ። ለልጅሽ ስትይ እውነታውን እያወቅሽ ባታጠፊም እንኳን አጥፍቻለሁ በይ። ለልጅሽ ስትይ ተሰበሪ። እሺ እናትነት ያለው ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሸነፊ። ለልጅሽ ስትይ ተሰበሪ። ልጅሽ በእንጀራ እናት ከሚያድግ አንቺ እናቱ በእጅሽ አሳድጊ። ለልጅሽ ስትይ እሺ አጥፍቻለሁ ያለ ጥፋትሽ ባታጠፊ እሺ ማሜ አጥፍቻለሁ እባክህ ልጄ ናፍቆኛል አሳየኝ በዩ እሱ ሎኬሽን ይላክልሽ። ሄደሽ ልጅሽን የልጅሽን ናፍቆት ተወጪ። ማሜ አሁን እቺ ልጅ ይኸውልህ ምን አለች መሰለች? ቅድም አንተ ሳትመጣ ሱጡሕታ ቃለ ካለን በአረብኛ ጣራ ላይ እራሷን ልታጠፋ 2 ጊዜ ሰዎች ነው የያዟት በልጇ ናፍቆት እየተሰቃየች። ገባክ? አሁን በልጇ ናፍቆት ራሷን ከፎቅ ላይ ጥላ ብትሞት አንተ ጸጸቱን ትችላለህ? ልጁ ሲያድግስ እናትህ በምን ሞተች ትለዋለህ?
ቆይ ማለት ነው። እኔ በጣም ማለት ነው። እኔ አሁን እንደሷ አለቅሽ ያተልፍኩ ችግር ስላወራው ወንድ ልጅ ስለሆን ሁሉም ነገር በውስጤ እየስላወራው እና እሷ ውሸቷን ይሄ እሷን የለመደች ነው። ይሄ እንደዛ ማለቷ አረቦቹ ማስጨነቅ ይሄ የለመደች ነው። ከበፊቱ አሁን አይደለም። ከዚህ በፊት እንትን ያሳለፈችው ህይወት ነው። ይሄ እንደዛ ማለቷ ማለት ነው። ግን በስነ ስርዓት እንደ ሰው ስትለመን እንደ ሰው እንደዚህ አድርጌ ብላ ስትለመን እምቢ ብላ እኔ አገብቼ ያሳያለሁ እኔ እንደዚህ ያሳያለሁ እኔ እንደዚህ ያሳያለሁ ስትል ሙምኪን ያ ነገር ሳይሳካላት ሲቀር አሁን ልጇን አፈቃት እንጂ በፊት እንደዚህ አይደለም። የሞት የዲቃላ ልጅ እያለች አይመለከተኝም እያለች አንተን ለማናደድ ነው ማሚ። አሁን ያ ያሰበችው ነገር ሳይሳካላት እሷ ያሰበችው ነገር ሳይሳካላት ሲቀር አሁን ደግሞ ልጄ 2 ወር ሙሉ እስቲ 2 ወር ከምናምን አስቢ እስቲ ብሎ ካርጋሃት ነው በምን ታገኘት ነው? እኔ ወንዱኝ ብሎ ካርጋሃት ነው በምን ታገኘት? ኧረ ክፍት ነው፣ በመሰንጀር ክፍት ነው፣ በኢሞ ክፍት ነው። የሆነ ነገር ተናግራ ነው ብሎክ የምታደርገኝ እና እንዴት ነው? ቆይ ወይስ የመፍት ወይስ ሀቅ ወይስ ለሴት ብቻ ተሰጠው? ሀቁ አይደለም፣ ሀቁ ለሴት ብቻ አይደለም። አሁንም እኛ ከተቦነን ማሜ አዳምጥ። አንተ እሷ አጥፍታለች፣ ልጅነት ነው፣ አልበሰለችም፣ አጠፋች። አንተ ከእሷ ትሻላለህ። አንተ ብሰልና ይቅርታ አድርግላት። በሽማግሌ ስታስለምንም ይቅርታህን ስላልተቀበለች አንተ አሁን ካገባህ በኋላ አንተን በማጣቷ ቆጭቷት አንተ እንዳልከው አሁን ልጇን እንደፈለገች በቃ ይቅርታ አድርግላትና እናት ናት። በሰው ሀገር በመዳን ቤት በልጇን አፍቆት የተሰቃየች ነው። 2 ወር ልጇን አላየችም። አንተ ይቅርታ አድርግላት። አንተ ከእሷ ተሻልና ይቅርታ አድርግላትና ልጇን አሳያት። አንተ ከእሷ ተሻልና 4500 ሰው እየጠየቀ ከብርም 4500 ህዝብ አታከብርም። በቃ ይቅርታ አድርግላትና ልጇን በልጇን አፍቆት ራሷን ለማጥፋት ሞክራ 2 ጊዜ አመሏን ነው ላልከው ባይዘዌ ብዙ ሰዎች ሰው ሳያምናቸው ቀርቶ ነው ከ1 2 3 ሞክረው በ4ተኛው ራሳቸው የሚያጠፉት። የመጀመሪያው ጊዜ አላመንካትም አመሏ ነው አልኩ። 2ኛው በ3ኛው ግን ብታጠፋ እድሜ ልክ ትጸጸታለህ። ነገ ደግሞ ልጅ ካድጎ እናቴስ ብሎ ሲጠይቅህ እናትህ አንተን አላሳይም ስላልኳት በሰው ሀገር ራሷን አጠፋች ልትለው ነው? ምን ልትለው ነው? ገባህ? ሰዎች ምልክት ሲያሳዩን ማመን አለብን። እቺ ሰው ምልክት እያሳየች ነው። እመናት። ባለማመንህ በኋላ እንዳትጸጸት። የልጅ ናፍቆት በሰው ሀገር ቀላል። እኔ እናት ነኝ፣ ስሜቱን እረዳዋለሁ። ምንም ትሁን ተው በቃ ይቅርታ አድርግላትና ልጇን እንድታይ ፈቀድላት ፕሊስ። ይህና ላልማ ኃጢአት ትዳር ላይ በማገጥ ማለት ሚስት ባሏ ላይ የማገጠች ሴት እንኳን ልጇን እንድታይ ይፈቀድላታል። ነብሰ ገዳይ እንኳን እስር ቤት ልጁን እንዲያይ ይፈቀድለታል። እስር ቤት እየተወሰደለት ልጁን ያያል። ገባክ? ስለዚህ በቃ ማሜ ይቅርታ አድርግላትና ሎኬሽን ላክላት። ልጁን መታቲ አይ የኔንና የአዲሷን ሚስቴን ቤት እንድታየው አልፈልግም ካልክ ሀበሻ ሬስቶራንት ወይ የሆነ ቦታ ተቀጣጠሩና ልጁን ይዘህ መታህ አሳያት። ሚዩት ነግማሚ አሁን ላስጥ ተው ልጄን አሳየኝ። አንድ ነገር ብሆን ነገ ጧት ሁለታቸውም ልጆች የራሳቸው ጥያቄ ይኖራቸዋል። ተው ብዬዋለሁ። ምንም አያመጡም ነው የሚለኝ ማለት ነው። ስለዚህ አሁንም ነገም እኔ አሁን ነው ማየት የምፈልገው ልጅ ማለት ነው። አሁን ማየት ፈልጋለሁ። አንድ አይደል እንደ 2 ነው እንደወለዳችሁት? ሌላ ልጅ አለው እሱ። ታዲያ ምን አገባሽ? ከአንቺ በፊት የነበረችው ሚስቱ አንቺ 2ኛ ነሽ አይደል? አዎ እሷ ከዛ በኋላ ነው የተጋባነው። እኔ 2ኛ ነው፣ አሁን 3ኛ ላይ ነው ያለው ማለት ነው። አዎ መቱ ነው የሚመለከተን። ስሚኝማ ማሪ፣ 2ቱም ልጆች ስትይ ያንቺ ያልሆነ ልጅ ስላንቺ ይጠይቃል ብለሽ ነው 2ቱም ልጆች ይጠይቁሃል የምትይው? አይደለም። እኛ የራሳችን ራሱ እሱ ያደረገው ነገር ስላለን የማውራት አልፈልግም። ለልጆቹ ጥሩ ስላላይደለ ማውራት አልፈልግም። የሆነ የራሳቸው የሚጠይቁት ጥያቄ ይኖረዋል። ስለዚህ አሁንም ሌላ ጥያቄ ከሚሆንብህ እኔ ልጄን አሳየኝ። እኔ አንድ ነገር ብሆን ነገ ጧት ልጄ ይጠይቀሃል። ተውዬ ጠይቀዋለሁኝ እኔ ማለት ነው። ለምኜዋለሁ። በሰው ዘንድ ጥሩ ብትሆኝ ምናምን ባለጌ ትኖሽ ያ ፈጣሪ ያውቃል። ያ ፈጣሪ ማይ ጉድነስ አዳምጠኝ ማሜ፣ አላመናትም። እኛ ከአንተ 4500 ህዝብ ሽማግሌ እየጠየቀ ነው ታረቁ ብሎ እንጂ ብናምናት ኖሮ ቆይ እሷን ብናምን ያንተ ስም ቢጠፋ እኛ አንተን ይቅርታ አድርግላት ታረቁ ብለን እንጠይቅህ ነበር? አንተ ይቅርታ አድርግ እንልህ ነበር?
አሁን እኮ እኛ ከአንተ ጎን ነን። የአንተ ስም አልጠፋም። እየተቆጣናት ያለነው እሷን ነው። አንቺ ተጸተው አይባልም። ተው በቃ አዳምጠኝ ማሜ። ማሜ እሺ ስማኝማ ወንድሜ፣ በቪዲዮ ለዛሬ እሺ፣ ለዛሬ ነዋ በቪዲዮ ልጇን ማሽታት ትፈልጋለች። የልጇን ሽታ ማቀፍ ትፈልጋለች። የ2 ዓመት ልጅ እኮ ነው። እናቱ እቅፍ ያስፈልጓል። ስለዚህ ለዛሬ በቪዲዮ አሳያት። ብሎክ ፍታትና ለዛሬ ብሎክ ፍታትና በቪዲዮ አሳያት። ይሰማል። አዎ እሺ። ለነገ ከነገ ወዲያ ኢጃዛ ስትወጣ ደግሞ በአካል የሆነ ቦታ አንተ ቤትክን እሷ እንድታውቀው ካልፈለገ ወይ ደግሞ አዲሷ ሚስትክ ቤታችሁን እንድታውቀው መኪያ የማትፈልግ ከሆነ ሀበሻ ሬስቶራንት ተቀጣጠሩ። ልጁን ይዘህናና ልጇን ታሽትተው ታቅፈው ትሳመው። ቪዲዮ ብቻ አይበቃም። በአንድ ሀገር ላይ እየኖራችሁ እሺ። አምጪ ብላኛለች። ልጅሽን አምጪ ብላኛለች። እሷ ከዚህ በፊት ላክልኝ። እሺ ቆይ አዳምጪ ማሜ። መዳች ትወዳለች። አምጪው ማሳደግ እዚሁ እየሰራሽን ማሳደግ ትችያለሽ ብላታለች። ማምጣት ትችያለሽ ብላታለች። እንዳትሰጣት እምቢ በላት። እሷን ለማቃጠል በልጇ እየቀጧት። ውይ እናትነት ግን ውይ እናት ስትሆኑ አንገት ያስደፋል። ያለ ጥፋታችሁ ይቅርታ ያስጠይቃል። ምንም ትሆናል። ጎሽ ለልጇ ስትል ተወጋች ማለት ይሄ ነው እኮ እናት ስትሆኑ